የሚወዱንም እንዲጠሉንም የምናደርገው እኛው ራሳችን ነን። ግን ደግሞ በሚጠሉን ሰዎች ፊት ራሳችን እንደ ጥፋተኛ ማየት አለብን ለማለት ፈልጌ አይደለም። ግን ደግሞ እኮ ልክ ነሽ። ሲጀመር ገና ለገና ኪራን አገባው ብላ ንጥር እንዳለችብኝ ገብቶኝ ነበር። ደስተኛ ላድርግሽ፣ መቼም ላልተውሽ ቃል እገባልሻለሁ። እኔም ቃል እገባልሃለሁ። ፈጣሪ እስከሰጠኝ እድሜ ድረስ አብሬ ልሆን፣ በክፉም በደጉም አብሬ ልሆን ቃል እገባልሃለሁ። ቆይ አንቺ ዝምታ ፍራቻ ነው እንዴ ይመስልሽ? ትሰሚኛለሽ? ከዚህ በኋላ አጠገቤ እንዳትደርሺ። እንዴት ነው እባክሽ? አንቺም ባልሽም በጣም ተነሳችሁ። ድሮ እኮ ፍግም ካልኩም እኔ አይደለሁም ፍግም የምለው፣ ቀድመሽኝ ፍግም የምትይው አንቺ ነሽ። ምክንያቱም አንቺ በሽተኛ ነሽ። አፍሽን ዝጊ። አለቀ እባክሽ። ልቀቂኝ እባክሽ። አንቺ ደግሞ የማነሽ አጨብጫቢ። ትሰሚኛለሽ አይደል? ከአሁን በኋላ አይደለም እና እንደዚህ አይነት ንግግር ተራ ወሬ እንኳን ብታወሪ እኔን አያድርገኝ። የችግር ሳትፈጥሪ ከዚህ ሂጅ። በጣም ጥሩ። ሶሲ ማውራት ትችላለች ማለት ነው። ጽናት እውነቷን ነው። እቺ ማሽቁብ እንዴ ነገርኩሽ እኮ መግባት ምንም ጥቅም አይሰጥሽም። ቆይ አንቺ ኪራ ስላለ ነው እንደዚህ የምትሆኝ? ሶሲ አሁንም ማንነቷን እየደበቀች ትገኛለች። እንደምታወራ ጽናት ብታውቅም ነገር ግን ጽናት ለኪራን ብትነግረው ኪራ ግን ሊያምናትና ሊሰማት ፈቃደኛ አይደለም። ጽናት አሁን ላይ የባሰ እልህ እየገባች ነው። ሶሲ በዝምታዬ እቀጣታለሁ እያለች ስልክ ስታወራ የሰማቻት ቲና አንቺ መሰሪ ለካ እውነቷን ነው ጽናት የምታወራው በማለት ስትላት ቢላ በመያዝ እንግዲህ አንድ ሰው እንደማወራ ይወቅና እገልሻለሁ በማለት ቲናም ቢላውን ባየ ሰዓት ነበር ከቤት ወጥታ የሮጠችው። ሶሲም እንግዲህ ግማሽ መንገድ ድረስ ስታሯሩጣት ነበር፣ ነገር ግን ልታገኛት አልቻለችም። ጽናት አሁን ላይ እሷ እንደዚህ እየጎዳችኝ እንደሆነ እያወቅኩ አይደለ፣ እኔም ደግሞ በተመሳሳይ እጎዳታለሁ እያለች አሁን ላይ ልክ እኔም እንደሷ ጨዋታዬን እቀጥላለሁ በማለት ነው እንግዲህ ወስና የተነሳችው። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ እንዲሁም ላይክ ሸር እያደረጋችሁ አበረታቱ። የዛሬ ደግሞ ጽናት ድራማ ክፍል 261 ይዤላችሁ መጥቻለሁ። በዛሬው እለት እንግዲህ ሶሲ እንደምታወራ ቲናም አውቃለች። ቲናና ጽናት ናቸው ያወቁት። ነገር ግን ይህንን እውነት ለመናገር ቢፈልጉም የሚሰማቸውና የሚረዳቸው ሰው አላገኙም። ኪራም አሁን ላይ አታሳዝንሽም ወይ ይች ልጅ በቃ ህመሟን ትታገስ፣ የዛሬ ሁለት ሳምንት ደግሞ ቀጠሮ አላት፣ ስለዚህ ያን ጊዜ ቀጠሮ ይለይና የሚሆነው ይሆናል፣ ለምን ደግሞ አትረጋጊው እያለ እንግዲህ ጽናትንም እየተናገራት ነው የሚገኘው። ጽናትም አሁን ላይ በቃ ማስመሰሏ እጅግ ስለከበዳት እጅግ በጣም ተናደና ተበሳጭታ በቃ ጉሮሯን እስከ መያዝ ነበር እንግዲህ የደረሰችው። በዚያ መሀል ነበር ኪራ መጥቶ ምን እየሆናችሁ ነው? ለምንድን ነው ማትረጋጉት? እያለ ነው። በእውነት አንቺ ማውራት ትችያለሽ በማለትም እንግዲህ ሲጠይቃት እሷ ግን ማውራት እንደማትችል ነው አሁንም ለኪራ እያሳየች ያለችው። ሶሲ አሁንም ከሌላ ጓደኛዋ አሳያታለሁኝ ላደረገችብኝ ነገርማ የእጇን ነው የምሰጣት። ታውቂያለሽ ይቺ አንድ ፊደል ያልቆጠረች የቤት ሰራተኛ እንዴት በኪራ ላይ ትጫወትበት አያናድድሽም? እያለች እንግዲህ ከሌላ ጋር ስታወራም ነበረ። በዚህም የሰማቻት ቲና አንቺ መሰሪ እንዴት ማውራት እየቻልሽ ነው? ለካ ጽናት እውነቷን የምታወራው ምን አይነት ክፉ ሴት ነሽ ብትላት ይህንን እንደማወራ አንድ ሰው ይስማና አለቅሽም በማለት ስታስፈራራት አይደለ እንደውም እናገራለሁ በማለት ስትላት ቢላ ይዛው ነበር እንግዲህ ወደ ቲና የመጣችባት። ቲና መግሪያ ውጪ በማለት እንግዲህ በቤቱን ጥላ ነበር ስትሮጥ የሄደችው። ሰኒና ጆከር ወደ ክፍለ ሀገር ሊሄዱ ስለሆነ ሸኙኝ የሚል ጥሪ ደርሶላቸው ነበር እንግዲህ ተጠራርተው ሊሄዱ የነበሩት። መሩም ፏዝንጥ ብላ ተጓደኛዋ ጋር ተጽናት ጋር ወደነ ሰኒ ቤት ለመሄድ መንገድ ላይ ጽናትን በምጠብቅበት ሰዓት የናሁምን የቀድሞ ፍቅረኛ እንግዲህ ታገኛታለች። እሺ ሙሽሪት ወደ ትቴሽ እንደዛ አምሮብሽ በማለት ነገሯን ትጀምራለች። አንቺ ምንድን ነው የምትፈልጊው ከኔ? እየተከታተልሽ ነበር እንዴ በማለት ምሩን ትናገራለች። ለምን እከታተልሻለሁ በማለት ትነግራታለች። እና ምን አስበሽ ነው? ለምንድን ነው ማታይን? ምን ፈልገሽ ነው ከኛ በማለት ትነግራታለች። የልጅሽ ጉዳይ ከሆነ በቃ ልጅሽን የሚደረገው እናደርጋለን። ከዛ ውጭ ምንድን ነው የምትከታተይ? ምን ፈልገሽ ነው በማለት ትነግራታለች። እሷ ግን እኔ ልጅን አቅፌ ተኛለሁ፣ አንቺ ግን የምታቅፊው የለሽም ብትላትም እኔም ናሁሜን አቅፌ ተኛለሁኝ
በጣም የሚወደኝ ባል አለኝ። ስለዚህ በልህና በብስጭት የራስሽ ለማድረግ አትሞክሪ። ሁሌም እሱ የኔ ነው። በቅርቡ ደግሞ ድል ባለ ሰርግ ቬሎ ለብሼ ስሞሸር ታይኛለሽ። ተፈለግሽ አበባ በታኝ አረግሻለሁ በማለት ነበር እንግዲህ የነገረቻት። በዚህም ደግሞ እጅግ በጣም ነበር የተናደደችው። አይዞሽ ሳትበሳጭ ሰርጌን ሳታዩ እንዳትሞቺ በማለት እንግዲህ ዛሬ ላይ ትነግራታለች። ምሩ ራሷን ተቋቁማ ነበር እንግዲህ ስትናገራት ስትመልስላት የነበረችው። ምክንያቱም ዝም ማለት በጣም እያናንቃል። አንዳንድ ጊዜ ሰዎች ወዳልፈለግነው ነገር ነው የሚመሩን። ምሩም በጣም ጥሩ ሰው ነበረች። ነገር ግን አሁን ላይ ቆምጨጭ እያለች ነው የምትገኘው። በዚህ መሀል እንግዲህ ግብ ተፈጥሮ ምን አባሽ ነው የምትሰሪው በማለት ከኋላ ነበር ጋማዋን በመያዝ ጽናት ልትመታት እየሞከረችው። ነገር ግን ተያዝ ቀናችን ታበላሸዋለች ምንም ማትረባ በማለት እንግዲህ ትተዋት ወደ እነሰኒ ቤት ይሄዳሉ። እነሰኒም ጋር እንግዲህ ሰኒም የድሮውን ትውስታ የናሁምና የናሁምና የምሩን የጽናትና የኪራን ፍቅር የቀድሞውን እያስታወሰች እሷ በዛን ሰዓት ብቻ እንደነበረች ተራስ እንደምታቅፍ ምናምን በቃ መለስ ብላ ወደኋላ እያሰበች ነበረ እና ዛሬ ላይ ብቸኝነት ይቀርተዋል። ሞቅ ያለ ወሬ ላይ በነበሩበትም ሰዓት እንግዲህ ስትክለፈለፍ ቲና ታሽከርክራ ነበር ቤት የገባችው። ምንድን ነው ቤቱን ለማንጥለሹ መጣሽ በማለት ጽናትም ስትነግራት እና እኔ አንቺ ቤት እጠብቃለሁና ወደ ሲኦል ልላክልሽ እንዴ ወደ ሰማይ ልላክልሽ በማለት ትናገራለች። ምክንያቱም እጅግ ፈርታ ስለነበር ምን ሆነች ነው እንደዚህ የምትሆኙ በማለት ጆከርም ጠይቋት ልትናገር ስትል፣ ነገር ግን ጽናት ቲና በማለት ስትቆጣት ከወሬ ተቆጥባለች። ሰኒ አሁን ላይ ከጆከር ጋር ባለው ነገር እጅግ በጣም ደስተኛ ናት። አሁን ልብስ እየገዛላትም በቃ ደስታዋ እየገለጸች ነው። እንዲሁም ደግሞ ፍቅራቸውን እየተገላለጹ ነው የሚገኙት። በቃ እስከ ህይወት ፍጻሜ ድረስ አብሬ ይኖራሉ በማለትም እንግዲህ ቃል ገብታለታለች። የእሱ አፍቃሪ የሆነው ኪሩቤልም እንግዲህ ዛሬ ላይ ወደ ኪራ ቢሮ በመሄድ እዛ ከሀና ጋር ሲያወሩ ነበረ። ሀናንም ጠይቋት ነበረ። አንቺ በጣም የምትወጪው የምታፈቅሪው ሰው እሱ ባይቀበልሽ እንዴት ነው የምታደርጊው? በፍቅር ስትኖሪ ቆይተሽ የራሱን ህይወት እንግዲህ ሊነግራት ችሏል። ሀናም ያቅሟን መክረዋለች። አንተ ለእሷ ምንም ያጎደልክባት ነገር ከሌለ ወይም ደግሞ ያጠፋው ጥፋት ከሌለ እሷ መቼም ጥላ አትሄድም። ስለዚህ ከእኔ ጋም ጉድለት ይኖራል ብለህ አስብ። ምናልባት ምን አጥፍተህ ወይም ደግሞ ምን ጎሎ ነው ከአንተ ልትሄድ የቻለችው? የማይሆን ከሆነ ደግሞ ግዴታ መተው ነው ያለብህ፣ በአንድ እጅ አይጨበጨብም በማለት እንግዲህ ምክሩን መክረዋለች። እሱም በጣም አመሰግናለሁ ማለት እንግዲህ ምሳ እስከ መጋበዝም ደርሷል። ስራውንም ደግሞ ወደው ቶሎ ስለጨረሰላት በቃ ናሁ አሁን ላይ ኪራ ለሁለተኛ ጊዜ ሊያመሰግነኝ ነው በማለት እጅግ ደስ ብሏት ነው የምትገኘው። የሶሲና የጽናት ነገር ግን እጅግ በጣም አሳሳቢ ሆኗል። አሁን ላይ ሶሲም ለኪራ እያስመሰለች እሷን መጉዳት ነው የምትፈልገው። አሁንም ለመገላገር እንኳ እሱ መሀላቸው ሆኖ እሷ ስቃባት ነበር የሄደችው። ያንን ደግሞ አላየም ነበረ ኪራ። ብዙ ነገር ታግሰናል እኔና አንቺ በፍቅራችን፣ አሁን ለምንድነው ይችን 2 ሳምንት መታገስ ያቃተሽ ቢላትም አየም እኮ ይደክመዋል በማለት እንግዲህ ተናግረዋለች። አሁን ላይ በኪራ ላይ መጮህ ማልቀሱ እንዲሁም ደግሞ መተከዙ ምንም አይረባኝም። ስለዚህ እሷ እንደምታፌዝብኝ እኔም ደግሞ መአፌዝ አለብኝ። ልክ ልኳ ነው የማሳያት። እሷ በልህ እንደገባች እኔም በልህ ትዳሬ ማዳን አለብኝ እያለች እንግዲህ ጽናትም ቆርጣ ተነስታለች። በቀጣይ ቪዲዮ ደግሞ እንግዲህ ምን እንደሚከሰት እንዴት እንደሚቀጥሉ ምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ላይክ ያደረጋቸው አበረታቱ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን፣ ሰላም ለሕዝባችን።